Mbappe, Thuram, Mbappe! He is an awesome force of nature! አርሰናል የአንድሪያ በርታን መፍትሄ በመጠባበቅ ላይ ነው። የመውጫ በሩ ላይ የቆመው ቶማስ ፓርቴ አርሰናል እስከ 80 ሚሊዮን ዩሮ ያልተጠበቀ ወጪ ሊያስወጣው ይችላል። አርሰናል እንደ ቡድን አሁን በአውሮፓ ካሉት ጠንካራ ቡድኖች መካከል አንዱ ለመሆኑ በሁሉም የሊግ ደረጃዎች እያሳያቸው ያሉ ድንቅ እንቅስቃሴዎች ማሳያ ናቸው። በሁሉም የሜዳ ክፍል ወርልድ ክላስ ወይንም ተጽዕኖ መፍጠር የሚችሉ ተጫዋቾችን በውስጡ ይዟል። ነገር ግን አሁን ያሉት ተጫዋቾች አንዳንዶች የኮንትራት ማራዘሚያ ውል ያልቀረበላቸው፣ አንዳንዶች ደግሞ እንደሚወጡ እርግጠኛ ሆነው ቀናቸውን በመቁጠር ላይ ናቸው። መፍትሄው በአንድሪያ በርታ እጅ ላይ ነው። የቶማስ ፓርቴ ጉዳይም ያልተጠበቀ ዱብዳ ሆኖ ብቅ ብሏል። ምን ተፈጠረ? በዛሬው ጥንቅራችን የምንመለከተው ጉዳይ ሆኗል። ይህ ሌጀንድ ስፖርት ነው። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷችሁ። መረጃዎቻችን ይቀጥላሉ። Mbappe, Thuram, Mbappe! He is an awesome force of nature! አንድሪያ በርታ ማን ነው? በብሬሳ ኢጣሊያ በ1972 እንደ አውሮፓውያኑ የዘመን ቀመር የተወለደው እውቁ የእግር ኳስ ኬሚስት መባል ይቀለዋል። በስፔን ማድሪድ ዲያጎ ሲሞኒ እንደ ንጉስ ሲቆጠሩ ከጀርባ አንድሪያ በርታ የሚባል ስም ነበር። አንድሪያ በርታ በስፖርት ጉዳይና በቴክኒካል ጉዳይ ዳይሬክተር ሆኖ የሚጠራ ጥበበኛ ጣሊያናዊ ነው። አርሰናል እስከ ቅርብ ጊዜ ድረስ በኤድዋርዶ ሴዛር ዳውድ አማካኝነት የስፖርቲንግ ዳይሬክተርነት ሚና ሲገለገል ቆይቶም ነበር። የቀድሞው የአርሰናል ታሪካዊ ተጫዋች ኤድዋርዶ ሴዛር ዳውድ በአጭር መጠሪያው ኤዱ ስም ያለው ውጤት ሳያስመዘግብ 6 ዓመታትን ካስቆጠረ በኋላ በባለፈው የውድድር ዓመት ማጠናቀቂያ ላይ እንዲሰናበት ተደረገ። ከዚያም የአትሌቲኮ ማድሪዱ ንብረት አንድሪያ በርታ መዳረሻው ሰሜን ለንደን እንዲሆን ተደረገ። ጣሊያናዊው ሰው አንድሪያ በርታ በሰሜን ለንደን አርሰናልን ሲቀላቀል የተሰጣቸው ብዙ ኃላፊነት ቢኖርም ተጫዋቾችን መመልመል፣ መቆየት ያለባቸውን ማቆየት፣ የሚሸኙትን ደግሞ ማሰናበት ነበር። ይህ በእንዲህ እንዳለ አንድሪያ በርታ ድንገተኛ ዱብዳ ገጥሟቸዋል። በአርሰናል ቤት ምርጥ የውድድር ዘመኑን እያሳለፈ የሚገኘው ቶማስ ፓርቴ ጉዳይ፣ በተከላካይ አማካኝ ላይ ድንቅ ብቃቱን እያሳየ የሚገኘው ቶማስ ፓርቴ ጉዳይ ድንገት የፈነዳ ያልተጠበቀ ሲሆን አርሰናል ለተጫዋቹ ተጨማሪ ኮንትራት ጊዜ ሳያቀርብ መቆየቱ ተጫዋቹን ለድንገተኛ ውሳኔ እንዲቀርብ አድርጎታል። የስፖርት ጋዜጦች በዚህ ጉዳይ ላይ ሰፋ ያለ ሀተታን ይዘው የወጡ ሲሆን የቶማስ ፓርቴ የአርሰናል ቆይታ ያለየለት አብጦ የተቀመጠ ያልተነፈሰ ጉዳይ ሆኖ ተፈራርተው ጎን ለጎን በመሄድ ላይ ስለመሆናቸው እየነገሩን ነው። የዚህ ጉዳይ መፍቻ ቁልፍ ግን በአንድሪያ በርታ መዳፍ ስር ስለመሆኑ ጽፈዋል። የ31 ዓመቱ ጋናዊ ኢንተርናሽናል በታሪኩ ምርጡን ጊዜውን በአርሰናል እያሳለፈ ነው። በአውሮፓ ሻምፒዮንስ ሊግ የመጀመሪያ ዙር ጨዋታ ላይ የማይሰለፈው ቶማስ ፓርቴ ዳኒ ሴባሎስ ላይ በሰራው ጥፋት ቢጫ ካርድ መመልከቱን ተከትሎ ነው ከጨዋታው ውጪ የሆነው። እንኳን ዘንቦብሽ እንዲሉ አርሰናል ለወትሮም በአንድ ተጫዋች ክፍተት የሚከፍለው ዋጋ የከፋ ሲሆን ለአብነትም የዚህ የውድድር ዓመት የፕሪሚየር ሊጉ ዋንጫ እንዲያጣ የቡካዮ ሳካ መጎዳት አይነተኛ ሚና እንደነበረው መናገር ይቻላል። አሁን በአማካኝ ቦታ ላይ ብዙ ክፍተት አይታይም። ለዚህ ደግሞ የደክላን ራይስ እና የቶማስ ፓርቴ ጥምረት ዋናው ምክንያት ሲሆን ይህንን ጥምረት ሊፈታ የሚችል ሁኔታ ነው እየተፈጠረ ያለው። ጉዳዩም የኮንትራት ማራዘምና አለማራዘም ነው። በዚህ የውድድር ዓመት 45 ጨዋታዎችን ለአርሰናል የተጫወተው ቶማስ ፓርቴ ለሚኬል አርቴታው ጠንካራ ቡድን የራሱን አስተዋጽኦ ሲያበረክት ሰንብቷል። ቶማስ ፓርቴ አሁን ሌሎች አማራጮችን እያማተረ ስለመሆኑ መነገሩ ደግሞ ለአርሰናል ደጋፊዎች መስማት የማይፈልጉት መጥፎ ዜና ነው። Mbappe, Thuram, Mbappe! He is an awesome force of nature! በዚህ የውድድር ዓመት መጨረሻ ላይ ኮንትራት ውሉ የሚጠናቀቀው ቶማስ ፓርቴ በክረምቱ የዝውውር መስኮት ወደ ሌሎች ክለቦች መዛወር የሚችልበት እድል እንዳለ እየተነገረም ነው። የዚህ ዜና ክፋት ደግሞ ምርጥ ብቃቱ ላይ ያለ በነፃ ዝውውር ገበያ ከኤሚሬትስ እንዲሰናበት መሆኑ ነው። ምናልባት ደግሞ ቶማስ ፓርቴ የሚሸኝ ከሆነ አርሰናል ከ70 እና 80 ሚሊዮን ዩሮ ገንዘብ ወጪ ሌላ የተከላካይ አማካኝ ማስፈረም ይኖርበታል። ያንኑም ከቡድኑ ጋር የተዋሃደውን ቶማስ ፓርቴ ሸኝቶ ሽራፊ ገንዘብ ሳያገኝ ሌላ ተጨማሪ ገንዘብ እንዲያወጣ ያደርገዋል። ይህ ነው የአርሰናልና የአንድሪያ በርታ ፈተና በቶማስ ፓርቴ ጉዳይ የበረታ የሚሆነው። አሰልጣኝ ሚኬል አርቴታ የቶማስ ፓርቴን የኮንትራት ሁኔታ በተመለከተ ተጠይቀው እንዲህ አሉ። አዎ ነገሮችን ለማስተካከል እየሞከርን ነው። ከቶማስ ፓርቴ ጋር ብቻ ሳይሆን ማነጋገር ያለብንን የትኛውንም ተጫዋች እያነጋገርን ያለነው የሚል ምላሽ ሰጥተዋል። ይሄ ዋናው ጉዳይ አይደለም፣ አንድሪያ በርታ ሁሉንም ጉዳይ የሚከውን ይሆናል ሲሉ አርቴታ ሲናገሩ በእጅ የሚጨበጥ እውነት እንዳልያዙ ማሳያ ተደርጎ እየተቆጠረም ነው። እውነታው 2 ወራትን
የኮንትራት ጊዜ ብቻ የቀረው ቶማስ ፓርቴ በአጭር ጊዜ ድርድር አዲስ ኮንትራት ይፈርማል ተብሎ አይታሰብም ሲሉ መገናኛ ብዙሃን እየጻፉ ነው። ወቅቱ 2020 እንደ አውሮፓውያኑ የዘመን አቆጣጠር አንድሪያ በርታ በአትሌቲኮ ማድሪድ ቤት የስፖርት ጉዳዮች ዳይሬክተር በነበሩበት ወቅት ቶማስ ፓርቴ ደግሞ የዲያጎ ሲሞኒ ወሳኝ ተጫዋች ነበር። እናም ሁለቱ ግለሰቦች አብረው ሰርተዋል። አብረው መስራታቸው ብቻ ሳይሆን የቆየ ወዳጅነት ያላቸው ናቸው ይባልላቸዋል። ቶማስ ፓርቴ በ45 ሚሊዮን ዩሮ መዳረሻው ሰሜን ለንደን ሲሆን ኮንትራቱን በተመለከተ ያናገረው አንድሪያ በርታ ነበር። አንድሪያ በርታና ቶማስ ፓርቴ ታሪካቸው ከዚህ ይጀምራል። አሁን ደግሞ በአርሰናል ቤት አብረው በመስራት ላይ ናቸው። የማይካደው ሀቅ ግን ትላንት የነበረው ግንኙነት ታሪክ ዛሬ ላይ አዲስ ኮንትራት ለማሰር ዋስትና ሊሆን አይችልም። ቶማስ ፓርቴ በአርሰናል ሊፈርም የማይችልበት አንድ ሁነኛ ምክንያት አለ። ይህ ደግሞ በቀጣዩ የውድድር ዓመት ላይ አሁን ያለውን ሚና ሊቀጥል የሚችልበት እድል እየጠበበ ስለሄደ ነው። ለዚህ ደግሞ አርሰናል የሪያል ሶሲዳዱን ማርቲን ዙቢሜንዲን ለማስፈረም እንቅስቃሴ ላይ በመሆኑ ነው። አርሰናል ማርቲን ዙቢሜንዲን ካስፈረመ ሳምንታዊ ደሞዙ እስከ 200,000 ፓውንድ መሆኑ የማይቀርና በተመሳሳይ ቦታ ለሚጫወቱ ተጫዋቾችም ይህንን ያክል ገንዘብ እየከፈለ ሁለት ተጫዋቾችን ማስቀመጥ አይፈልጉም። ስለሆነም አንዱን መምረጣቸው አይቀርም። ለኢኮኖሚስቶቹ አርሰናሎች ግን አዲስ ተጫዋችን ማስፈረም የሚመርጡ ይመስላል። ለምን ቢባል ሚኬል አርቴታ ለረጅም ጊዜ የሚያገለግል የወጣቶችን ቡድን እያቋቋሙ በመሆናቸው ነው። ቶማስ ፓርቴ አሁን እየተከፈለው ያለው ደሞዝን ቀንስ የሚል ጥያቄ ሊቀርብለትም ይችላል። ይሄ ከሆነ ደግሞ ቶማስ ፓርቴ ለጥያቄው ይሁንታን ይሰጣል ተብሎ አይታሰብም። በአርሰናል ቤት በ2023 በጉዳት ምክንያት ምንም አገልግሎት ሳይሰጥ ዓመቱን ሙሉ ደሞዝ ሲከፈለው የቆየው ቶማስ ፓርቴ በባለፈው ዓመት ደግሞ 15 ጨዋታዎች ላይ ብቻ ለተሳተፈው ተጫዋች በሳምንት ያንን ያክል ገንዘብ እየፈሰሰ መቆየቱ እረፍት ነስቶትም ቆይቷል። አሁን ላይ ላለፈው ክረምት ቤት አይሰራም ቢሆንም ነገሩ በውድድር ዓመቱ ላይ በሚፈለገው ደረጃ አገልግሎት ቢሰጥም ባለፉት ጊዜያት የተፈጠሩ ክስተቶች በማንሳት አሁን ከሚከፈለው ገንዘብ በታች እንዲቀንስ ዋና ፍላጎታቸው ነው። እድሜው እየገፋ ለመጣው ጋናዊ ኢንተርናሽናል ቶማስ ፓርቴ አርሰናሎች አዲስ ኮንትራት ከማቅረብ ይልቅ የደሞዝ ቅናሽ ጉዳይ ረፍት የነሳቸው ይመስላል። ቶማስ ፓርቴ ከአርሰናል ከወጣ የት ሊሄድ ይችላል? ቶማስ ፓርቴ ከአርሰናል የሚወጣ ከሆነ 3 ክለቦች ፈላጊዎቹ ሆነው ብቅ ብለዋል ተብሏል። እነኚህ ክለቦች ደግሞ ሁለቱ በአውሮፓ መድረክ ስመ ገናና ሲሆኑ ሌሎቹ የሳውዲ አረቢያ ክለቦች ናቸው። ፈላጊ ክለብ 1 አትሌቲኮ ማድሪድ። አትሌቲኮ ማድሪድና ቶማስ ፓርቴ የቆየ ቁርኝት ያላቸው ናቸው። ለ4 ዓመታት ያክል ከዲያጎ ሲሞኒ ጋር አብረው ሰርተዋል። አሁንም በዚያው በስፔን ናቸው። አትሌቲኮ ማድሪድ በአውሮፓ መድረክ እጅግ ነውጠኛ ከሆኑ ክለቦች መካከል አንዱ ነው። ቶማስ ፓርቴም ቢሆን ለዚህ ክለብ ባይተዋር አይደለም። ምርጫውን ወደዚህ ያደርጋል ተብሎም ነው የሚጠበቀው። ፈላጊ ክለብ 2 ባርሰሎና። ባርሰሎና በአውሮፓ እጅግ አስፈሪ የሆኑ ከመጡ ክለቦች መካከል አንዱ ሆኖ ሰነባብቷል። በሃንሲ ፍሊክ ዘመን እጅግ የተለየ መልክና ቀለምን ይዞ ብቅ ያለው ባርሰሎና በተከላካይ አማካኝ ቦታ ክፍተት የሚታይበት ባይሆንም ቶማስ ፓርቴ ግን በካታላኑ ክለብ እንዲገኝ ፍላጎታቸው ስለመሆኑ ተሰምቷል። በዚህ ክለብ ላይ ደግሞ ሌላ ስጋት አለ። ቶማስ ፓርቴ ባርሰሎናን ከተቀላቀለ ከጋቪ ከፔድሪና ከዳኒ ኦልሞ ጋር ፉክክር ውስጥ የሚገባ ይሆናል። አሁን ባለው ነባራዊ ሁኔታ ቶማስ ፓርቴ እነኚህን ተጫዋቾች ተቀያሪ ወንበር ላይ አስቀምጦ መሰለፍ የሚችልበት ቁመና ላይ ስለመሆኑ ለመናገር ጊዜው አይመስልም። በእድሜ ልዩነትም ይሆን በወቅታዊ የብቃት ልዩነት ቶማስ ፓርቴ ከነኚህ ተጫዋቾች ጋር ብርቱ ፉክክር እንደሚገጥመው ይጠበቃል። ፈላጊ ክለብ 3 የሳውዲ አረቢያ ክለቦች። ሳውዲ አረቢያ በእግር ኳስ ኢንቨስትመንት ላይ ከፍተኛ መዋለ ንዋይን እያፈሰሰች በመሆኑ እንደ ቶማስ ፓርቴ አይነት ተጫዋቾችን መውሰድ ያን ያክል ከባድ አይደለም ለነሱ። ከአሁን በፊት እንደ ኔይማር ጁኒየር፣ እንደ ክርስቲያኖ ሮናልዶና ሴዶ ማኔ እንዲሁም ኒጎሎ ካንቴ አይነት ከዋክብትን መዳረሻቸውን በዚያ እንዲያደርጉ ማድረግም ችለዋል። ምናልባትም ቀደም ሲል ካነሳናቸው ሁለቱ የስፔን ክለቦች በተሻለ መጠን የሳውዲ ክለቦች ቶማስ ፓርቴን የማግኘት እድላቸው የሰፋ ነው። ያንኑም በነጻ ዝውውር ገበያ የሚገኘውን ተጫዋች ቀርቶ $100 ሚሊዮን ወይንም ደግሞ ከዛ በላይ ወጪ አድርገው እድሜያቸው የገፉ ተጫዋቾችን እየሰበሰቡ ላሉ ክለቦች ይህ ቀላሉ የቤት ስራ እንደሚሆንም ማንሳት ይቻላል። አርሰናልን ሊለቁ የሚችሉ ተጫዋቾች እነማን ናቸው? በዚህ የውድድር ዓመት ማብቂያ ላይ 5 የአርሰናል ተጫዋቾች ከክለቡ ጋር ያላቸውን ጋብቻ
ፍቺ ይፈጽማሉ ተብሏል። ቶማስ ፓርቴ፣ አሌክሳንደር ዚንቼንኮ፣ ጆርጊኒዮ፣ ጃኩብ ኪዮር እና ትሮሳርድ በዚህ የውድድር ዓመት ማብቂያ ላይ አርሰናልን የሚሰናበቱ ተጫዋቾች ሊሆኑ ይችላሉ። አርሰናል እነኚህን ተጫዋቾች ከኮንትራት ነጻ በመሆናቸው በነጻ የሚያሰናብታቸው ሲሆን በምትካቸው ሌላ አማራጮችን እያማተረ ስለመሆኑ ተሰምቷል። በዋናነትም የማንቸስተር ሲቲውን ኤልካ ጉንዶዋንና ሌሮይ ዛኔን ለማስፈረም ይፈልጋሉ ተብሏል። እነዚህ ሁሉ ጉዳዮች በአንድሬ በርታ ጣቶች የሚወሰኑ ሰነዶች ይሆናሉ። ጥንቅራችን አበቃ። ይህ ሌጀንድ ስፖርት ነው። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷቸው። ቸር ቆዩልን።